በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የታለ? ጻፊስ የታለ? የዚች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብም ሞኝነት ነው። መጀመሪያዊቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 18 እስከ 23። ዛሬም የተሰቀለውን ክርስቶስን እሱ አምላካችን በቸርነቱ ራሱ ባለቤቱ ሊያስተምረን፣ ስለሱ ሊነግረን፣ የመስቀሉን ፍቅር ሊያስረዳን፣ በመስቀል የመሰቀሉ ምስጢሩ ምን እንደሆነ በተለየ መልኩ እንግዲህ እስከ ዛሬ እንደምንሰማው ሁሉ ዛሬም በዓሉ ነውና መታሰቢያው ነውና በልባችን ሊያሳድርልን የወደደውን የእሱን ነገር እሱ ራሱ አምላካችን በቸርነቱ ያስተምረናል፣ ይመክረናል። ማህደረ ተዋህዶን ነው ማዳመጥ የጀመርነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት፣ ስርዓትና ትውፊት ደግነት ምሕረቱ በስቶልን በሱ ቸርነት፣ በሱ አቃፊነት፣ በሱ ደጋፊነት፣ በሱ ሚስጥር ገላጭነት፣ በሱ ቸርነት ወደ እያንዳንዳችን ልቦና ያደርስልን ዘንድ እንድንከታተለው በመረጠልን መንፈሳዊ የዩቱብ አገልግሎታችን አሁንም በተዋህዶ እምነታችን አምላካችን እንዲያጽናናን የደግነቱንም ስራ እንዲሰራን እየተማጸን ከምንም ነገር በላይ በእውነት የመስቀሉን በዓል ለማየት እድሜውን ስላበደረንና ለዚህ ሰዓት ስላደረሰን ለሱ የሚገባውን ምስጋና አድርሰን ነው መርሃ ግብራችን እንደተለመደው የምንጀምረው። ደግነትና ምሕረቱን ከሁላችንም ያላጓደለ ለዚህ ሰዓትና ደቂቃ እንድንደርስ ዳግም የንስሐ እድሜ የሰጠን የሁላችን አባት፣ የሁላችን ጌታ፣ የሁላችን መድኃኒት የመስቀሉ ጌታ ክብርና ምስጋና ለገናና ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ እናመሰግንበት ዘንድ በፈጠርልን አንደበት ለእርሱ ይሆንልን። ርርተ ህሊና ርርተ ልቦና በመስቀል ላይ እናዋት እናትህ እነሆ ልጅሽ ተብሎ ለሁላችንም የተሰጠችን በዮሐንስ አማካኝነት የተረከብናት የእሱ የአምላካችን እናቱም መብርሃንም ልመና ጸሎቷ ቃል ኪዳኗ አልተለየንምና ስሟ የከበረ የተመሰገነ ይሁን። ለዛሬ እንኳንም ለብርሃነ መስቀሉ በሰላም አደረሳችሁ ብለን መልካም ምኞታችንን በቅድሚያ በማስቀደም ከመስቀሉ ጋር የተያያዘ የደመራውን እንዳየነው ሁሉ በዛሬ በክፍል 2 ደግሞ መስቀልን በተመለከተ ልናውቀው የሚገባውን ከብዙ በጥቂቱ ከሙሉ በከፊሉ አንዳንድ ጉዳዮችን ለማየት ወደን ነው ይህንን መርሃ ግብር ወደ እናንተ እንግዲህ እያደረስን ያለ ነው። በማስቀደም መጽሐፈ ስንክሳራችን መስከረም 17 የሚከበረውን የመስቀልን በዓል በምን መልኩ እንዳስቀመጠልን እሱን ካነበብን በኋላ ወደ ሌሎች የመስቀል ትርጉሞች ወይም ደግሞ ከመስቀል ጋር ልናያቸው የሚገቡ ሌሎች አበይት መልእክቶችን መከታተላችን እንቀጥላለን። መስከረም 17 መጽሐፈ ስንክሳር እንዲህ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 17 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙ ድንቆች ተአምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡና በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ስርዓትን ሰርተው አዘዙ። በይሁዳ ሀገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ እንዲህም እያደረጉ እሌኒ ንግሥት እስከመጣች ድረስ ከ300 ዓመት በላይ ኖሩ። እርሷን በመጣች ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታም እስከ ጠረጉ ድረስ አስገደደቻቸው። የከበረ መስቀሉም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሰራች። በዚች ቀንም አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉም ከሀገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበረ። ከእርሱም ጋር ብዙዎች ሳምራውያን ነበሩ።
ይህ ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመር። የቀናች ሃይማኖት ካለቻችሁ ይህ የገማና የመረረ ውሃ ተለውጦ እስኪ ጣፋጭ ይሁን ይላቸው ነበር። ቀሲስ አውዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የተአምራት ኃይልን ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶኪስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመነ። በከበረ ቄስ በአውዶኪስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያንና ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች ያማረች ቤተ ክርስቲያንን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት 10 ቀን ነው። ዜናውንም በዚሁ ቀን ጽፈናል። ምዕመናንም በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው። በመስቀሉ ላዳንን ለእግዚአብሔርም ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። እንግዲህ በዚህ መልኩ ነው የመስቀልን በዓል የመስከረም 17ን የሚነግረን። አሁን እንዳነበብ ነው መጋቢት 10 እንግዲህ መስከረም 17 ቁፋሮ ተጀምሮ ቅዳሴ ቤቱም የተከበረበት ዕለት ነውና መጋቢት 10 ነው የተገኘው መስቀሉ ከተቆፈረበት ረጅም ከ7 ወራት በኋላ ተቆፍሮ እንግዲህ የወጣው ሶስቱም መስቀል ጌታ የተሰቀለበትና ሁለቱ ሽፍቶች የተሰቀሉበት መስቀል የተገኘው መጋቢት 10 ነው። በደመራው በዓል ላይ እንዳየነው ወይም ደግሞ በቀደመው መርሃ ግብራችን እንደተከታተል ነው የጌታን መስቀል ከሶስቱ የለዩት በተለየ መልኩ ጌታችን የተሰቀለበት መስቀል ሙት አስነስቷልና ነው። ይሄ እንግዲህ መጋቢት 10 ቀን መስቀሉ የተገኘበት ቀን የአብይ ጾም ውስጥ ስለሆነ አሁን እንዳነበብ ነው ማለት ነው። በአብይ ጾም በታላቁ ጾም መካከል በዓሉ ማክበር ስላልተቻላቸው ስለሚለንም ስንክሳሩም እኛም በቅዱስ ቤተክርስቲያናችን እንደተማር ነው ማለት ነው። በዓሉን ወደዚህ በማምጣት መስከረም 17 ቀን ልክ መስቀሉ እንደተገኘበት ተደርጎ የመጋቢትን 10 በዓልን እናከብራለን እናስባለን ማለት ነውና በዚህ መልኩ የሚታሰብ ነው። እንግዲህ አንዳንድ በዓላት በተለይ በአብይ ጾም የሚውሉ ወደ ሌላ ቀን እየተዘዋወሩ መጋቢት መድኃኔዓለም ወደ ጥቅምት መድኃኔዓለም እንደዚህ እየመጣ እንደሚከበረው ሁሉ በዚህ መልኩም የመጋቢት 10ሩ በዓል መስከረም 17 ቀን እንዲከበር ሆኗል ማለት ነው። እንግዲህ ቅዳሴ ቤቱ የተከበረበት መስቀሉም የተገኘበት የመጋቢት 10ም ወደዚህ መጥቶ መስቀል በታላቅ ክብር የሚታሰብበት በዓል እንደሆነ በዚሁ እንድንረዳው ነው። ይህንኑ ካነሳን አይቀር ርዕሳቸውን ብቻ ለማንሳት በዚሁ መስከረም 17 በመጽሐፈ ስንክሳሩ የተገለጹ ሌሎች በዓላት በዚችም ቀን የከበረች ሮማዊት ታኦግንስጣ አረፈች። ይህችም ቅድስት በደጋጎች ነገስታት በአኖሪዎስና በአርቃዲዮስ ዘመን የነበረች እንደሆነች ይነግረናል። በሌላም መልኩ ደግሞ በዚችም ቀን ለአባቶች ሊቃነ ጳጳሳት 14ተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናሲዮስ አረፈ። በዚችም ቀን የሊቢባ የኪሪያኖስ የዮስጢና የቴክሴልጥስ መታሰቢያቸው ሆነ። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን ይለናል። እንግዲህ እንደሱ እንደ አምላካችን ፈቃድ መነሻችን ያደረግነው መጽሐፈ ስንክሳራችን ይሆንና ከዚሁ ከመስቀል ጋር በተያያዘ ትንሽ ደግሞ ሰፋ አድርገን የምንመለከተው ሌላ ርዕሰ ጉዳይ ይኖረናል። ሁላችሁም እንደምታውቁት ሁላችንም እንደምናውቀው ጌታችን ለምን በመስቀል ላይ ተሰቀለ ለሚለው እጅግ በጣም ሰፊ መርሃ ግብር ከዚህ ቀደም ወደ እናንተ ያደረስነው አለ። ፍቅሩን ይገልጽ ዘንድ፣ ሞትን ይሽር ዘንድ፣ የጥበበኞችን ጥበብ ከንቱ ያደርግ ዘንድ፣ ትንቢቱ ይፈጸም ዘንድ፣ እርቅን ይፈጽም ዘንድ፣ የዲያብሎስን ጥበብ ያፈርስ ዘንድ በሚል ትንሽ ጊዜው ረዘም ቢልም ወደ እናንተ ያደረስነው መርሃ ግብር ነበረ። ለዛሬ እንደ መነሻ አድርገን ያንኑ አክለን ለማየት የምንወደው መሰረተ እምነት በእንተ መስቀል ወይም ከመስቀል ጋር የተያዘው መሰረተ እምነታችን ምን ይላል የሚለው ነው። አንደኛ በመጀመሪያ ስለ መስቀል ያስተማረው መድኃኔዓለም ኢየሱስ ክርስቶስ ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን ስለ መከተል ባስተማረባቸው አንቀጾች ሁሉ መስቀል መሸከም የግድ መሆኑን ተናግሯል። ማቴዎስ ምዕራፍ 10 ቁጥር 37 ላይ መስቀሉን የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባውም ብሏል። ማቴዎስ ምዕራፍ 16 ቁጥር 24 እኔን መከተል የሚወድ ራሱን ይካድ መስቀሉንም ተሸክሞ ይከተለኝም ብሏል። ማርቆስ ምዕራፍ 8 ቁጥር 34 ላይ ይኸው አለ። ከሕፃንነቴ ጀምሮ ሁሉን ጠብቅ ያለሁ በማለት ለተመጻደቀው ፈሪሳዊ ጌታችን አንድ ነገር ጎደለህ፣ ሂድ ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመና ተከተለኝ አለው ይላል ማርቆስ ምዕራፍ 10 ቁጥር 21። መድኃኔዓለም ኢየሱስ ክርስቶስ የእርሱ ደቀ መዝሙር ሆኖ እስከ መጨረሻው እቅታ ድረስ እርሱን ስለመከተል ባስተማረበት አንቀጽ ባስተማረባቸው ቦታዎች ሁሉ ማለት ነው እንግዲህ መስቀሉን ያነሳበት ምክንያት አለው። ዓለም የዳነበት ዲያብሎስ የተረታበት በመሆኑ መከራን ሰማዕትነትን የሚገልጽ በመሆኑ ጌታችን ለእኛ ሲል ያደረገልን ውለታ ሁሉ የሚያሳይ በመሆኑ ነው። በመሆኑም ክርስትና መስቀልን ይዞ መስቀልን እያሰቡ በመስቀል ላይ የሚደረግ ጉዞ ነው። እንግዲህ መጀመሪያው መሰረተ እምነታችን ስለ መስቀል ያስተማረው ራሱ አምላካችን እንደሆነ የምናውቅበት ነው። ሁለተኛው መሰረተ እምነታችን የመላእክት የስብከታቸው ማዕከል ነው መስቀል። ቅዱሳን መላእክት የጌታችንን ትንሣኤና ዕርገት ባበሰሩበት ጊዜ ሁሉ ስለ ጌታችን ሲገልጡ የተሰቀለው ኢየሱስ ይሉ ነበር። ማቴዎስ 28:5 ይህም ሞትና ዲያብሎስ ድል የተነሱት፣ ገነት የተከፈተችው፣ ዕርቅም የተፈጸመው በመስቀል ላይ በመሆኑ ጌታችንን የተሰቀለው ኢየሱስ እያሉ ጠርተውታል። ሶስተኛ መሰረተ እምነታችን አሁን ስለ መስቀል ያለን የሐዋርያት የስብከታቸው ማዕከል ነው። የመላእክት የስብከታቸው ማዕከል እንዳልነው ሁሉ የሐዋርያትም የስብከታቸው ማዕከል ነው። ሐዋርያትም ከቅዱሳን መላእክት እንደተማሩት ስለ ጌታችን ሲያስተምሩ መስቀሉን እያሰቡ ነበረ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ የሚል አለ። እንዲሁም በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 መግቢያችን ላይ እንዳነሳ ነው እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለዋል ሐዋርያት። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይም በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር ይላል። ስለዚህ የሐዋርያት የስብከታቸው ማዕከል ነው። ሌላው አራተኛው የምናየው ደግሞ በዳግም ምጽአት የሚታይ የሰው ልጅ ምልክት ነው መስቀል። ጌታችን በደብረ ዘይት ደቀ መዛሙርቱን ስለ ነገረ ምጽአቱ ሲያስተምራቸው በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል ብሏቸዋል። ማቴዎስ ምዕራፍ 24 ቁጥር 30 የሰው ልጅ ምልክት የተባለ የተሰቀለው ኢየሱስ ተብሎ የተጠራበት መስቀሉ ነው። የወጉት፣ የሰቀሉት፣ የፈረዱበት ሁሉ ዋይ ዋይ የሚሉትም ይህ ታላቅ ምልክት በሰማይ በተገለጠ ጊዜ ነው። ማቴዎስ 24 ቁጥር 30 መመኪያ ነው። አምስተኛ መስቀል መሰረተ እምነት ነው ስንል ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ገላትያ ምዕራፍ 6 ቁጥር 14። ይህም በማለት ነው እንግዲህ ሐዋርያው ቅዱስ ጳውሎስ እንደተናገረ ዲያብሎስ ድል የተነሳበት እኛም የቀደመ ክብራችንን ያገኘንበት በመሆኑ መስቀል ትምክህታችን ነው። ስድስተኛ መስቀል ኃይል ነው። መስቀል ጥል የተገደለበት ነው። ኤፌሶን ምዕራፍ 2 ቁጥር 16 ዲያብሎስም ከመንገድ የተወገደበት ነው። ቆላሲስ ምዕራፍ 2 ቁጥር 14 በመሆኑም ሰይጣን ይፈራዋል ተሸንፎበታልና። መስቀል ኃይል አለው ታምራትን ያደርጋልና። የሐዋርያው የቅዱስ ጳውሎስ ልብሱ፣ የሐዋርያው የቅዱስ ጴጥሮስ ጥላው ይፈውሱ፣ አጋንንት ያስወጡና አጋንንት ያርቁ ነበር። ልብስ ወይም ጥላ በራሳቸው ኃይል ኖሯቸው ሳይሆን የነፍሳቸው ቅድስና ለሥጋቸው፣ ለልብሳቸው፣ ለጥላቸው ተርፎ ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 15፣ የሐዋርያት ሥራ ምዕራፍ 19 ቁጥር 11። መድኃኒተ ዓለም ኢየሱስ ክርስቶስም በደሙ ስለዋጀው መስቀል ኃይል ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ያለው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። ሰባተኛ መስቀል ትዕምርት ነው። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው በማለት ነቢየ እግዚአብሔር ዳዊት አስቀድሞ እንደተናገረ መዝሙር 59 ዲያብሎስ ከወረወረው የሞት ፍላጻ ያመለጥንበት፣ ዛሬም ከሚወረወረው የኃጢአት ቀስት የምንድንበት መስቀል ምልክታችን አርማችን ነው። ስምንተኛ መሰረተ እምነት
ምድራዊ ዙፋን ነው መስቀል። ሰማያዊ አምላክ እግዚአብሔር ወልድ ስጋውን የቆረሰበት፣ ደሙን ያፈሰሰበት፣ ገነትን የከፈተበት፣ በዲያብሎስ ላይ የፈረደበት፣ አዳምን ከሞት ዕዳ ያዳነበት፣ ነፍስ ወደ መንግሥተ እግዚአብሔር ትጓዝ ዘንድ መንገዱን የከፈተበት ዙፋኑ ነው። እንግዲህ ከብዙ በጥቂቱ እነዚህ 8ቱ መሰረተ እምነት በእንተ መስቀል ወይም ደግሞ መስቀልን በተመለከተ መሰረተ እምነት ሆነው የሚታዩ ናቸው። አንደኛ ስለ መስቀል ያስተማረው ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ መስቀሉን ተሸክሞ የማይከተለኝ ለኔ አይገባውም እያለ ወይም ለኔ ሊሆን አይገባውም እያለ፣ ሁለተኛ የመላእክት የስብከታቸው ማዕከል ነው። ሶስተኛ የሐዋርያት የስብከታቸው ማዕከል ነው። አራተኛ በዳግም ምጽአት የሚታይ የሰው ልጅ ምልክት ነው። አምስተኛ መመኪያ ነው። ስድስተኛ ኃይል ነው። ሰባተኛ ትዕምርት ነው። ስምንተኛ ምድራዊ ዙፋን ነው። እነዚህን ከተማርን ታዲያ የመስቀሉ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በምን መልኩ ነው እንዲታሰብ እንዲከበር እኛም እንድናስተውለውና የመስቀሉን በረከት ለማግኘት ምን ማድረግ እንዳለብን የምንማርበትን ቀጣዩን መልእክት የምናደምጠው። ክብረ መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በሰውና በእግዚአብሔር መካከል የነበረው የጠብ ግድግዳ የፈረሰበትና ሰው የተወሰደበት ሰላም ተመልሶለት ከፈጣሪው ጋር የታረቀበት ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ፣ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታችን አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ኤፌሶን ምዕራፍ 2 ቁጥር 14። መስቀል ትዕግስትንና እስከ መጨረሻው መጽናትን ያስተምረናል። ጌታችን ወደ መስቀል ባደረገው ጉዞ አይሁድ ብዙ መከራ አድርሰውበታል። ሰድበውታል። እርኩስ ምራቃቸውን ተፍተውበታል። በመሬት ላይ እያዳፉ ጥለውታል። በመጨረሻም ካለምንም ርኅራኄ ሰቅለውታል። የሚያሳዝነው ሰቅለውት እያለ ተጠማው ሲላቸው እንኳ መሞቱ አይቀርም ብለው ትንሽ እንኳ ሐዘኔታም ሳይታይባቸው መራራ ሐሞትንና ኮምጣጤን እንዲጠጣ ሰጥተውታል። በዚህ ሁሉ መከራ ግን ምንም አላላቸውም፣ አልተቆጣቸውም። ይህ ሁሉ ለእኛ ትምህርት ነው። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም እንዳለ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊትና ትውፊታዊት እንደመሆኗ መጠን ከላይ አሁን የገለጥናቸውን መሰረት በማድረግ በልዩ ልዩ መንገድ መስቀልን ታከብራለች። ልጆቿንም የመስቀሉን በረከት እንዲያገኙ ታደርጋቸዋለች። እንዴት በሚለው አንደኛ በመሳለም መስቀልን መሳም ወይም መሳለም ከመስቀሉ በረከት መሳተፍና ለመስቀሉ ያለንን ፍቅር መግለጫ ነው። መኃልየ ምዕራፍ 1 ቁጥር 2 መስቀሉን መውደድ ማለትም በመስቀሉ ላይ የሞተውን መድኃኔዓለም ኢየሱስ ክርስቶስን መውደድ ማለት ነው። ሁለተኛ መባረክ። መስቀል ኃይል አለው። ዲያብሎስ ድል የተነሳበት፣ የሲኦል ደጅ ተዘግቶ የገነት ደጅ የተከፈተበት፣ ስጋው ተቆርሶ ደሙ የፈሰሰበት በመሆኑ ሌሎችን ነገሮች ሁሉ ይባርካል። አስቀድሞ በሕገ ልቦና አባታችን ቅዱስ ያዕቆብ ሁለቱን የዮሴፍ ልጆች ኤፍሬምንና ምናሴን ሲባርክ እጁን በመስቀልያ አመሳቅሎ ነበር። ዘፍጥረት 48። ይህም የኋላው ዘመን ተገልጦለት በመስቀል መባረኩ ነው። ዛሬ በዘመነ ሐዲስ የምንገኝ ክርስቲያኖችም ሁሉንም ነገር በመስቀሉ እንባርካለን። ሶስተኛ ማማተብ ነው። አመልካች ጣታችንን ዘርግተን መሃል ጣታችንን በማጠፍ መስቀልኛ ሰርተን ፊታችንና መላ ሰውነታችንን እናማተባለን። ጣት የኃይለ እግዚአብሔር ምሳሌ ነው። ማቴዎስ 12:28 እኔ በእግዚአብሔር መንፈስ ያለውን ሉቃስ 11:20 እኔ በእግዚአብሔር ጣት ብሎታል። የእግዚአብሔር መንፈስ ሲል የእግዚአብሔር ኃይል ማለቱ ነው። እኛም በመስቀሉ ስናማትብ በኃይለ እግዚአብሔር ተማምነን ጠላታችን ዲያብሎስን መካዳችን ማሳፈራችንም ነው። አራተኛ በአንገት ማሰር። መስቀልን በአንገት ማሰር ለዚህ ላመንኩት እምነት ለተሸከምኩትም አደራ አንገቴን እሰጥለታለሁ ማለት ነው። በሌላም በኩል አደራን የመጠበቅ ምሳሌ ነው። ጠቢቡ ሰለሞን ልጄ ሆይ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው፣ ሁልጊዜ በልብህ አኑረው፣ በአንገትህም እሰረው በማለት የተናገረውም ይህንኑ ለማመልከት ነው። ምሳሌ 6:20። አምስተኛ በመመስከር። ለክርስቲያኖች በምልክትነት በአርማነት የተሰጡን ሁለት ነገሮች አሉ፣ መስቀልና እመቤታችን። መዝሙር 59 ቁጥር 4
ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። በመሆኑም መስቀል የምንኮራበት የነጻነት አርማችን በመሆኑ በግንባራችን፣ በልብሳችን፣ በቤታችን አናት፣ በቤተ ክርስቲያን ጉልላት ወዘተ በክብር እናስቀምጠዋለን። በዚህም የመስቀሉን ክብር፣ አዳኝነትና መመኪያነት እንመሰክራለን። ስድስተኛ በዓሉን በማክበር በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በድምቀት ከሚከበሩት በዓላት አንዱ የመስቀል በዓል ነው። በቤተ ክርስቲያን የበዓላት ቀኖና መሰረት የመስቀሉ በዓል 2 ጊዜ ይከበራል። የመጀመሪያው በንግሥት እሌኒ ለ300 ዓመታት በአይሁድ ከተቀበረበት ይወጣ ዘንድ ቁፋሮ የተጀመረበት መስከረም 17 ሲሆን ሁለተኛው ደግሞ ተቆፍሮ የወጣበትና በፋርሶች ከተማረከ በኋላ በሮሙ ንጉሥ በሕርቃል በ628 ዓ.ም ወደ ኢየሩሳሌም የተመለሰበት መጋቢት 10 ቀን ናቸው። እግዚአብሔር አምላካችን እንግዲህ ይህንኑ የመስቀሉን ፍቅር ይገልጥልን ዘንድ በማስተዋል እንድንኖርና በዓሉን ለማክበርም በቸርነቱ እንዲያበቃን በዚያም በመስቀሉ ፍቅር እንዲያጸናን የተቀደሰ ፈቃዱ ይሁንልን። እንግዲህ እኛ ግን የተሰቀለውን ክርስቶስን እንሰብካለን ስንል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 መስቀሉን ስናከብር በመጀመሪያ እየተባረክን ነው። ዘፍጥረት 48:8 ያዕቆብ የዮሴፍ ልጆችን እጆቹን አመሳቅሎ እንደባረከ እያማተብን እናከብረዋለን። መዝሙር 143 ቁጥር 1 ለእጆቼ ሰልፍን ለጣቶቼም ዘመቻን የሚያስተምር አምላኬ ይመስገን እንዳለ ማለት ነው። በሉቃስ ምዕራፍ 11 አሁንም እንዳየነው አጋንንትን ማወጣ ከሆነ ብሎ ይህንም ከዚሁ ጋር ተያያዥነት ያለው ነው። እንግዲህ ስናማትብ በጣታችን ላይ ስሙን ጠርተናልና የእርሱ መንፈስ ያድርበታል። ሌላው የጸጋ ስግደት እንሰግድለታለን። ቅዱስ ነውና ወደ እግሩ መረገጫ ስገዱ ተብሎ መዝሙር 98 ቁጥር 5 እንደተነገረው የጌታችን ዙፋኑ መስቀሉ ነውና እግሩ ያረፈበት የመስቀሉን ያንን እያሰብን እንሰግዳለን። በአንገት ላይ በማሰር ያልነው ነው የአባትን ትእዛዝ ጠብቅ በልብህ አኑሮ በአንገትህ ምሰረው ስለሚል ምሳሌ 6:20። እንዲሁም በመሳም በመሳለም ቤዛነቱን እያሰቡ እናከብረዋለን። ቅዱስ ያሬድና አባ ጊዮርጊስ በአብ በወልድ በመንፈስ ቅዱስ ስም ፊቴን አማትቤ እጀምራለሁ፣ 3ቱን ስሞች ይዤ በወድቅም አማትቤ እነሳለሁ፣ በጨለማ እንኳ ብሄድ እግዚአብሔር ያበራልኛል ብለው እንደተናገሩ ማለት ነው። ሌሎች ከመስቀል ጋር መቼስ ተናግረን የምንዘልቀውም ባይሆን ከመስቀል ጋር በእውነት ከቅዱስ ቤተክርስቲያናችን ሕይወት ጋር የተያያዘውን ለአንዳችም ቅጽበት እንደው እንደ አይነት ጥቅሻ እንኳ መርሳት የሌለብን አጭር መልእክቶችን ደግሞ እንዲናድምጥ። መስቀል በመላእክት ዘንድ ትልቅ ክብር ያለው ነው። የኃይል ምንጭ ነው። መስቀል የክርስቲያኖች አጥር ነው። ከሰይጣን ደባ ካጋንንት ድብደባ መከላከያ ነው። መስቀል ጠላትን ማጥቂያ ነው። መስቀሉን ይዞ በመዝመት ከቀስት ፊት ያመልጡ ዘንድ ብለን እንዳልነው መስቀል የድህነት በራፍ የገነት መክፈቻ ቁልፍ ነው። መስቀል ጌታችን የዲያብሎስን ጥበብ በጥበቡ ያፈረሰበት የጥበቡ መገለጫ ነው። መስቀል ዲያብሎስም ሲመታ እስረኞች ከእስራት የተፈቱበት፣ እውራን ያዩበት፣ የደከሙ ብርታት ያገኙበት፣ የነቢያት የትንቢት ማዕከል፣ ለሐዋርያት ደግሞ የስብከታቸው ርዕስ ነው። መስቀል አገልግሎቱ ደግሞ በቅድስት ቤተክርስቲያናችን እጅግ በጣም በርካታ ነው። እስኪ እናንተም ራሳችሁ ልብ ብላችሁ አሁን ስንነግራችሁ የመስቀልን ነገር በአይነ ህሊናችሁ ታዩና መስቀል ሁሉ ስራ ለካ በቅድስት ቤተክርስቲያን አለው ብለን በቅድስት ቤተክርስቲያናችን አስተምሮ የበለጠ እንደነቃለን። በማህሌቱ የምልጣን ምስባክ እስመ ለዓለምና አንገርጋሪው ሲቃኝ መስቀል ተይዞ ነው። በቅድስቱ መልካ ስዕሉ ሲደርስ ተአምረ ማርያም፣ ኪዳን እነዚህ ሁሉ ሲደርሱ መስቀል ተይዞ ነው። መቅደሱ ስንገባ ደግሞ ቅዳሴው የሚጀምረው የመቀደሻ ነዋያት የሚባረኩት በመስቀሉ ነው። በቅዳሴ ረቡዕና አርብ ቅዳሜ ሲቀደስ መስቀል አብርሃ ተብሎ ነው የሚጀምረው። ዲያቆናቱ የመጾር ካህናቱ የእጅ መስቀል ይዘው ይቀድሳሉ። እንግዲህ ዲያቆናቱ ዋናው በተለይ ሰራኢው ዲያቆን ማለት ነው ሲቀድስ የእመቤታችን የመግነዝ ጨርቅ ያለበት ያሰበኑ ያለበት ረጅሙን ይዞ የሚቀድስበት ማለት ነው። እሱ ነው እንግዲህ የመጾር መስቀል ማለት ነውና ካህናት ደግሞ በእጃቸው መስቀል ይዘው ይቀድሳሉ። በየጣልቃው የመስቀል ቡራኬ አለ። መልእክት ከመነበቡ በፊት ዲያቆናቱ መስቀል ይሳለማሉ። በንዋያተ ቅድሳቱ ላይ በአልባሳቱ ላይ መስቀል አለ። ይህ ሁሉ ከቅዳሴ ጋር የተያያዘ ነው በመቅደስ ውስጥ የሚደረግ። ሌላው የመስቀል አገልግሎት በስርዓተ ጥምቀት በ40 በ80 ልጅነት የሚታደልበት ቡራኬ የሚሰጠው በመስቀል ነው። በስርዓተ ጋብቻም የመጣን እንደሆነ ቃለ መሐላ ሲፈጸም እጃቸውን አነባብረው መስቀል በላዩ ላይ ተደርጎ ነው ስርዓቱ የሚፈጸምላቸው፣ ጸሎቱ የሚደገምላቸው። በሞት ስንለይም ለመቃብር የምንሰጠው በመስቀል ተባርኮ ነው። በሊቃውንት ምስጋና የሚያየን እንደሆነ ውዳሴ መስቀል፣ ድርሳነ መስቀል፣ መልክአ ሕማማት፣ መስተብቁ ዘመስቀል የሚባል አለ። መስቀል
ጽላት ተቀርጾለታል። ቤተ ክርስቲያን ታንጾለታል። ዓመታዊና ወርሃዊ በዓላት ተሰይሞለታል። ክርስቲያኖች ደግሞ እኛም ተጠርተንበታል። ወልደ መስቀል ወለተ መስቀል ተብለን ቤተ ክርስቲያንም ከመሰረቷ እስከ ጉላቷ ጌጧ መስቀል እንደሆነ በዚህ እንረዳለን። እንግዲህ በጣም ብዙ ነገሮችን ማለት ይቻላል። እንደው በእያንዳንዱ ነገር መስቀል ምን የሌለበት ቦታ አለ ብለን እኛም ራሳችን እንኳን ጸሎት ስናደርግ አማትበን፣ ፈተና ሲደርስብን አማትበን፣ ያ ፈተናው እንዲርቅልን ስንደነግጥ አማትበን፣ በአጠቃላይ ስንፈጠር እንኳን እጃችን ወደ ቀኝና ወደ ግራ ስንዘረጋ የመስቀል ቅርጽ ነው የምንሰራውና በብዙ መልኩ የሚፈታ ነው። እንግዲህ መስቀል የወርቅ መስቀል መሆኑ፣ የብር መስቀል መሆኑ፣ የነሐስ መስቀል መሆኑ፣ የእንጨት መስቀል መሆኑ እያንዳንዱ ሁሉ ትርጉም አለው። ይህንን ከዚህ ቀደምም ስላየ ነው ወደፊትም በሌላ መርሃ ግብር ስለምንመለስበት ለዛሬ ይህንን በዓል ለማሰብ ይረዳን ዘንድ የመስቀልን ነገር በዚሁ እንደው ባንጨርሰውም ባንዘልቀውም ገታ አድርገን ወደፊት እንመለስበታለን ብለን በይደር ብናቆየው ሳይሻል አልቀረም። እግዚአብሔር አምላካችን አሁንም የሰማነው በልባችን ያሳድር። የቸርነቱን፣ የደግነቱን፣ የካህሊነቱን፣ የመሐሪነቱን ስራ ይስራልን። የመስቀሉን ፍቅር በልባችን አሁንም በደግነቱና በምሕረቱ ይሳልብን። መልካም በዓል፣ የተባረከ የመስቀል በዓል ይሁንልን። እንደው ምናልባት ይህንኑ መስቀልን ስንነጋገር ከዚሁ ጋር የተያያዘ እንደው ልንረሳው የማይገባ ደግሞ የግማደ መስቀሉ ማረፊያ የግሸን ደብረ ከርቤ በዓልም ደግሞ በፊታችን እየመጣ ስለሆነ ያንን እዚያው ግሸን ደብረ ከርቤ የምትነበብ ጤፉት የምትባል መጽሐፍ አለች። ከሷ ላይ ቀንጨብ አድርገን በዓሉ ለምን እንደሚከበርና መስቀሉ እንዴት ወደ ኢትዮጵያ እንደመጣ የምናደርሳችሁ መርሃ ግብር አለ። ከዛ በፊት ሌሎች መርሃ ግብሮች ቢኖሩንም ግን ያ ከመድረሱ በፊት ደግሞ እንደዚሁ የምንከታተለው ሌላ አንድ መርሃ ግብር በክፍል 3 ይዘን እንመለሳለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። የሰማነውን በእያንዳንዳችን ልቦና ጽላት ጽፎልን እርሱ አምላካችን ልባችንን ቀራንዮ አድርጎልን ይህንን ለእኛ የዋለበትን ውለታውን ፍቅሩን የምናስብበት የመስቀሉን ነገር በልባችን እንዲስልብን አሁንም የእሱ የመድኃኔዓለም የኢየሱስ ክርስቶስ የመስቀሉ ጌታ የተቀደሰ ፈቃዱ ይሁንልን። እኛ ግን ዕድሜ ልካችንን የተሰቀለውን ክርስቶስን እንሰብካለን። መስቀል ኃይላችን ስለሆነ ማለት ነው። በመስቀሉ ያገኘነው ምን እንደሆነ እናውቃለን። መስቀሉ እንዴት ማክበር እንዳለብን ተረድተናል። የይቅርታ፣ የምህረት፣ የሰላም አምላክ በመልዕልተ መስቀል ተሰቅሎ ያደረገልን በቃላት የማይገለጽ ፍቅሩን የምናስብበት የጥል ግድግዳ የፈረሰበት ቀድሞ የውርደትና የንቀት ምልክት የነበረው መስቀል ጌታችን ከተሰቀለበት በኋላ መድኃኒተ ሥጋ መድኃኒተ ነፍስ ሆኖልናልና ከዚያ መስቀል ያገኘነውን ፍሬ ሰማያዊው ማዕድ ለመቀበል እንዲያበቃን ከምንም ነገር በላይ አብልጠን አብዝተን አጥብቀን መለመን ያለብን ጉዳይ ስለሆነ ሁላችንም ለክብር እንዲያበቃን እርሱ ለመረጠው ለወደደው አምላካችን ለሁላችንም ላዘጋጃት መንግስቱ የሚያበቃንን ደገኛ ስራ ሰርተን ለማዕዱ አድርሶን መጨረሻችንን በደግነቱ ብዛት እንዲያሳምርልን የፍቅር አምላክ የድንግል ማርያም አንድያ ልጇ የቸሩ መድኃኔዓለም የተቀደሰ ፈቃዱ ይሁንልን። አሜን። ሀገራችን ኢትዮጵያን በብርሃነ መስቀሉ ይዳብስልን፣ ይይልን፣ ይመልከትልን፣ መልካሙን ጊዜ ያቅርብልን። የደግነት ባለቤት ቸሩ መድኃኔዓለም ለዚህ ስላደረሰን እያመሰገን ነው። በቀጣዩም እንደዚሁ በማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን ወደ እናንተ የምናደርሰውን መርሃ ግብራችንን መከታተላችንን እሱን አጋዥ አድርገን እንቀጥላለን። የዛሬው መርሃ ግብራችን ያገኘነው ያው ሁላችሁም እንደምታውቁት ከመጽሐፈ ስንክሳራችንና እንዲሁም ሐመር መጽሔት መስከረም ጥቅምት 1994 ዓ.ም ታትሞ ከነበረው መጽሔትና እኔም በማስታወሻ ይዣቸው ከነበሩ የተለያዩ መልእክቶች ነው። እንግዲህ ሰብሰብ አድርገን ይህንን በዓል በዚህ መልኩ ማሰብ ስለሚገባን ከብዙ በጥቂቱ ለማየት የሞከር ነው። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። መቼስ ማህደረ ተዋህዶን የምታደምጡ ሁሉ ለሚያደምጡ ሁሉ ታዳርሱልናላችሁ፣ ታካፍሉልናላችሁ ብለን ተስፋ እናደርጋለን። አንዳንድ ጊዜ ምናልባት እንግዲህ እንደዚሁ ትንሽ ረዘም ሊልባችሁ ይችላል። ታግሳችሁ እንድትሰሙ። መቼም ከዚህ የበለጠ ሌላ ነገር ብዙ የምንቆይባቸው መርሃ ግብሮች ወይም ደግሞ ብዙ የምንቆይባቸው የዩቱብ ጉዳዮቻችን ይኖራሉ። ከዚህ የበለጠ ደግሞ የለም እና ይህንን እንደምንም ብለን ታግሰን ለነፍሳችን ምግብ የሚሆነውን ነገር ለመጎብኘት ለመያዝ ከዚህ በዓል ለመሳተፍ ወይም በአጠቃላይ ቅዱስ ቤተክርስቲያናችን የምታስተምረውን ትምህርት በተለያየ መልኩ ለመስማት ቢያንስ የግማሽ ሰዓት ጊዜ የምናጣ አይመስለንም። ለሁሉም ግን እሱ አምላካችን ለዚህ መሻቱን፣ ጊዜውን፣ ትዕግስቱን፣ ጽናቱን፣ ብርታቱን፣ ትጋቱን እንዲያድለን በሃይማኖት እንዲያጸናን፣ በምግባር እንዲያቀናን አሁንም ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና ሁልጊዜም እሱን ተመስገን ከማለት እንዳያርቅብን አሁንም የቃሉ ባለቤት የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። እመብርሃን አትለየን፣ የቀጠሮ ሰዎች ይበለን።
ጥልን በመስቀሉ ገደለ። ጥልን በመስቀሉ ገደለ። በመስቀሉ ለሰው ልጅ ሰላምን አደለ። 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 ጥልን በመስቀሉ ገደለ። ጥልን በመስቀሉ ገደለ። በመስቀሉ ለሰው ልጅ ሰላምን አደለ። 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 መስቀሉ ሰላም ይሁነን። ይቆየን። የቀጠሮ ሰዎች ይበለን። ቸር ያገናኘን። መልካም በዓል ለሁላችን የሚያደርግልን